ጥሎ አበደ። አልጠነከረም እንደኔ። ለብዙ ጊዜ በየመንገዱ ጨርቁን ጥሎ እያበደ ነበር። ማንም ሊቀርበው ሆስፒታልም ሊወስደው አልቻለም። ምን? ማሚ ይቅርታ አድርጊልኝ። ብሌናችን ስትሞት ህይወታችን ሌላ ሆነ። ማሚ በጣም አዝናለሁ። እድል እሷን መምሰልሽ ነው እንድሳሳልሽ ያደረገኝ። ስትሄጂ ደግሞ ልጄን ወደ ሞት የላኩ ነው የመሰለኝ። ለዛ ነው እሷን መምሰልሽ ያልቀለለብኝ። ማሚ ይቅርታ፣ እንዲህ ጎዶሽ አልመሰለኝም ነበር። አሁን እዘጋጃለሁ። ማንም ከኔ ጋር እንደማይሆን ራሴን ለማሳመን እሞክራለሁ። አንቺ ካልፈለግሽ የትም አልሄድም ማሚ፣ ቃል ገባልሻለሁ። እድልዬ እንዴት ልመንሽ? ችግር የለውም እጻፍሻለሁ። እድል እንዳትነኪ። ምንድን ነው ነገሩ? በልጬላት ነው እያልኩኝ እኮ ነው። ቆይ ማሚዬ እኔ ላስረዳሽ። ይህንን ሀብል ለብሩክ አልሰጠችለትም፣ በረከሰ ዋጋ ሰጠችለት። እኔ ደግሞ የሚገባውን ዋጋ ከፍዬ ከብሩክ ላይ ገዛሁት። ሜላት እናትሽ የሰጠችሽን ሀብል ሰጥሽው? ቆይ መቼ ያቀናበራችሁት ይሄን ሁሉ ነገር? ሁለታችሁም የሆነ ነገር አላችሁ። እና አንቺ ምን አገባሽ? ማሚ ማንም ካለባት ደግሞ አሁን ብሩክ ጋር ሊሆን ይችላል። እሱንስ መከራ አዘጋጅተው ቢሆንስ? እንደዛ ደግሞ ከሆነ ምን ችግር የለውም። ትራንስፈር የተደረገበትን ደረሰኝ ለማን ያሳያታል? አውቃለሁ እኔ ቤት የራሳችሁ ቢመልም በቃ ችግር የለውም። በቃ ከፍሽ ግቢና ተረጋጊ። በሰዓቱ ያሳደገኝ አባት ውጭ ሀገር እያለ ሚስቱ ስትሞት ልጆቹ ውርስ ይካፈላል ብሎ አውጥተው ጣሉኝ። በድጋሚ ማደጎ ቤት ስገባ ማሚን አገኘኋት። ቃል ስትገቢልኝ። እሺ ቃል ግቢልኝ። ቃል ገባለሁ። የተቆፈረው ጉድጓድ ራሳቸውን ቀበራቸው፣ የተወረወረው ሾህ ራሳቸውን ወጋቸው። እድል ከቤት ሳትርቅ በገኒና በቢኒ እጅ ገባች። እጅግ ደስ የሚለው ነገር ሮሚ እዚህ በላይ ጨካኝና አረመኔነቴን እንዴትስ ነው የምገባኝ? እንዴትስ ነው የምረዳት? ቆይ ምን አረኳት? የእውነት እሷ የስጋ እህቴ ናት በማለት እንግዲህ ገኒ ሮማንን በጥኑ እየወቀሰቻት ነው። ምን አረገቻት ይች ልጅ? ሀብታቸውን አልተጋራች፣ የሚበሉትን ምግብ አልተካፈለች፣ ሁሉም የየራሱ ድርሻ አለው። ምን ባጠፋች እያሉ እንግዲህ የጭካኔያቸውና የክፋታቸውን መጠን ዛሬው ተረድተዋል። የመጨረሻ ቤት ቀየሩ። ለሷ ሲሉ እህቷን ተማራ ቤት ቀየረች። ሰላሟን ፈልጋ ቤት ለወጠች። ግን ይህም አልሆነም በማለት እንግዲህ ለራሳቸው ቅንብርና ለራሳቸው እቅድ ሜላት ሮማንን ወደ ቤት አመጣቻት። ሜላት ቢንያምን እንደማታገኘውና እንደዚህ ሆኖ ከቀጠለ የመጨረሻ እንደምትጣላ ስለገባት እየተጋገዝን ወጥመድ ማጥመድ አለብን በማለት ተስማምተዋል። የኋላ ሀቁ ሲፈነዳ እውነቱ ሲጋለጥ ከተገለጠማ ያንቺ ሚስጥር ይበዛል፣ ከተገለጸማ ያንቺ ሚስጥር ይበዛል እያሉ እርስ በራሳቸው መፋጀት ጀመሩ። የእድል ወደ ቤት መመለስ፣ የሜላት ውሸት መጋለጥ፣ የሮማን ውርደት፣ የገኒ እውነቱን ማወቅ፣ የቢኒ ትክክለኛ ማንነታቸውን በአደባባይ መግለጽ። እንዴት አገኛችሁት? ይህን ሁሉ ስቃይና ፈተና ተሸክማ ነው ወይ እድል የምትጋፈጣቸው? በማለት እንግዲህ ገኒዬ በጣም ተጨንቃለች። የኋላ ቢያንስ ሜላትን እንደምንም ብዬ ስርዓት አስይዛታለሁ። ሮማን ግን ሰፈር ራቅ ስንል መመላለሱ ሲደክማት እዛ ቤት መምጣቷን ትቀንሳለች በማለት ቤት ቀየሩ። እውነት ወጣ፣ ሀቁ ፈነዳ። በአንቺ ምክንያት እህቴ የጨከነችብኝ፣ በአንቺ ምክንያት እኔ ለወጡኝ። ስለዚህ ልጄን ጭራሽ እንዳላየው ከኔ ለማራቅ ነው ወይ ከኔ ለማራቅ ነው ወይ እዚህ ድረስ የቀየራችሁት? ለዚህ ሁሉ ስበብና መንስኤ ደግሞ አንቺ ነሽ እያለች እንግዲህ ወይዘሮ ሮማን በሜላት አጋዥነት ወደ ትልቁ ቤት መታለች። ቢኒየም ተደብቆ የምታደርጋትንና የምትናገራትን ነገር ለመስማት ፈለገ። ግን የሰማው ነገር ዱብዳ፣ የስንት ዓመት ጸጸት፣ የስንት ዓመት ግርፋት ሆኖበታል። ልጅን እንዳላየው ነው ወይ? ለልጅም ልታርቂ ነው ወይ? እዛ እያየሁትም አልጠግበውን አንቺ ጭራሽ በየቀኑ እንዳላየው ልከለክልኝ ነው ወይ? ለዚህ ሁሉ ስበብ በአንቺ ምክንያት ነው። በንዴትና በስሜት ተነስተው ቤት የቀየሩት። እህቴ እኔ ስጋ ለእህቷን ጨክና አንቺን መርጣ ቤት ቀየረች፣ ከኔ ለመራቅ ሸሸች እያለች እንግዲህ የተጨቃጨቁ እያለ ቢኒዬ ልጅ የሚለው ነገር ጆሮው ላይ ጥልቅ ብሏል። ቢኒ ትዕግስትና ብልሃት ካለው ቆም ብሎ ካሰበ ልጄ ጋር ልታራርቂ ነው ወይ? ልጅን እንዳላገኝ ነው ወይ? ልጅን ምን እንዳልለው ነው ወይ የሚለው ጥያቄ ሲነሳ ማን ነው ልጅሽ? ምንድን ነው የሚለውን እንቆቅልሽ ይፈታል። ቢኒም የሰማውን ነገር ማመን አቃተው። የጭካኔዋን ጥግና የአረመኔነቷን መጠን ነው የተረዳው።
አሁን ሁሉም ነገር ግልጽ እያለ ሁሉም ነገር እየፈነዳ ሀቁ እየተገለጸ ወጥቷል። በዛ ላይ ሜላት በጭራሽ መፎካከርሽና ልክ እናት ቤትሽን አቁሚ፣ ቤት የቀየር ነው የምትፈልጊውን ያክል ክፍል የምትፈልጊውን ያክል ስፋት አለው፣ እድልም ይገባታል፣ በቃ ታይ ከእድል ራስ ላይ ውረጂ ተብሎ ማስጠንቀቂያ ተሰጥቷታል። ሜላት ግን ክፋትና በደሏን ኃጢአትና ማስመሰሏን እያበዛች ነው። ጭራሽ እድልን የሆነ ነገር ማድረግ አለብን በማለት እንግዲህ ከሮማን ጋር ተስማምተዋል። ሮማን ከቤቱ ርቀት አንጻር በየቀኑ መመላለስ አልችልም የሚለውን እንቆቅልሽ በሜላት ተፈቶላታል። እኔ ጋር ከተባበርሽ አግዝሻለሁ፣ እኔ ጋር ካልተባበርሽ ግን የፈለግሽውን የሄድሽን ሀብት ማግኘታችም፣ እኔ ግን በምፈልገው ጉዳይ ከመጡብኝ ያንቺን አሮጊት እና እድል እንገድዬ ቢኒን ግሌ ማድረግ እችላለሁኝ። ግን እመኝኝ እንደዛ ከማድረግ ብታግዢ መልካም ነው። ካልሆነ ግን አንቺም ከሀብቱ ሳትሆኚ እኔ እሷን ገድዬ ቢኒና እኔ ወራሽ እንሆናለን። ቢኒም ግድ የለም ባሌ ስለሚሆን እኩል እንወርሳለን ትላለች። የክፋታቸው መጠን፣ የኃጢአትነታቸው፣ የቆሻሸነታቸው ብዛት እስከዚህ ድረስ ነው። በኃጢአታቸው የማይጸየፉ በክፋታቸው የማይፈሩ እጅግ አረመኔ ሰው እየሆኑ ነው በንዴትና በቅናት። እውነታው ካልተገለጠ ሀቁ ካልፈነዳ በህይወት ላይ በጣም ከባድ ነገር ነው የሚፈጠረው። በዛ ላይ ተገላገልናት፣ እፎያልን፣ ነፃ ወጣን። ሲመለሱ ምክንያት ደርድረን እናሳምናቸዋለን ሲሉ ውርደታቸውን ተከናነቡ። በዘረጉት ወጥመድ ራሳቸው ገቡበት። እድል በገኒና በቢኒ እጅ ገብታ እውነቱ ተገለጸ። እጅግ ያሳዝናል። ለእሷ ብለው ቤት ቢቀይሩም ድፍረትና ውርደቷን ሂዳ ተከናንባለች። ሮማን ልጄን እንዳላይ ከለከልሽኝ፣ በአንቺ ምክንያት ቢቀየሩ የማልመላለስበት ሰፈር አስመጣሻቸው እያለች ከእድል ጋር ሲጨቃጨቁ ቢኒ ጆሮው ጥልቅ ያለው ልጄን እንዳላይ የሚለው እንቆቅልሽ ነው። ይህ ልጅ ማን ነው? ይህ ሚስጥር ማን ነው? ስለ የትኛው ልጅ ነው የሚለው ሀቅ ነው። እድልም ቤተሰቦችን መፈለግ አለብህ፣ የተጣልክበት ቦታ መሄድ አለብን እያለች ቢኒ ቤተሰቦቹን የማግኘት ጉጉትና ፍላጎት እንዲያድርበት ስትቀሰቅሰው ፈጣሪ ከፈቀደ ይሆናል፣ ግን ሙታለች ከሚለው ሀሳብ ውጭ ምንም ማሰብ አልፈልግም። እንስሳት እንኳን ወልዶ ልጁን የማይጥለውን ሰው ያክል የሰው ፍጡር ወልዶ ልጁን የሚጥል እኔንም እኮ ወልዳ ጣለችኝ እናቴ። ታዲያ እናቴ ብዬ ልጥራት? ፈጣሪ ምክንያት አድርጎ ደግ ቃል የማይገልጻት የዋህ ደግ እናት 9 ወር አርግዛ ባትወልደኝም ከወለዱት በላይ የሆነች ገን እያለችኝ እያለ የሚጽናናው ቢኒ አሁን ግን እውነታው ሊገለጽ ነው። ሮማን በየቀኑ የምትከታተለኝ እኔን ሀብት ያዝ፣ ንብረት ጨብጥ እያለች የምትመክረኝ ልኬም ልጇ ስለሆንኩ ነው። ግን ይህን ያህል ክፋት ምን አረገ? በእኔ ላይ ይህን ያህል፣ በእህቷ ላይ ይህን ያህል ከመግደል የማይተናነስ ጭካኔ እኮ ነው። እህቷ ልጄ ማሳደግ አልችልም አሳድግልኝ ብትላት ምን አንሷት? እንደውም ደስ እያላት ነበር የምታሳድግላት። ዙሪያ ጥምጥም ሄዳ የማደጎ ልጅ አስመስላ እዚህ ቤት ከማምጣት ግን ይህን ያህል ምን አደረገቻት? በእህቷ የጨከነች እኔ በእኔ ላይ እንዴት አትጨክን? እውነት እድልልሻለሁኝ። ለእኔ ህይወት መቃናት፣ ለእኔ ህይወት እዚህ መድረስ ገኒ ናት እንጂ መሰረት ሮማን አይደለችም። መውለድ ማንኛውም ሰው ይወልዳል። መውለድ የትኛውም ነገር ይወልዳል። ግን ዋናው መስዋዕት ከፍሎ ማሳደግ ነው። ዙሪያ ጥምጥም ወስዳ ጎዳና ላይ ጥላ በማደጉ አስመስላ እህቷ ቤት አምጥታ ሚስጥሩን ደብቃ ህመምና ቁስል እኔ ላይ እና እህቷ ላይ ነው እንጂ የጣለችው የይቅርታና የፍቅር ልብ የምታገኝበት አንድ የመርፌ ቀዳዳ የለም። ለማመን የሚከብድ ሀቁ ፈነዳ፣ እውነቱ ተጋለጸ። መጨረሻው ምን ይሆን? እናንተስ እንዴት አገኛችሁት? በዚሁ ከቀጠለ ቢኒ ሮማንን አፋጦ ስለ የትኛው ልጅና ስለ የትኛው ሚስጥር ነው? ለምንድን ነው የምትከታተይኝ? ለምንድን ነው ሁልጊዜ ከስር የማጠፊው? ምክሮችሽ ሁሉ ሀብት እንዳካብት ንብረት እንዲይዝ የሚለው ጥያቄ እውነት በድብቅ ወልደሽ አንቺ ጥለሽ ማደጎ ሰጥተሽ አንቺ ነሽ እዚህ ቤት እንድመጣ ምክንያት ይሆንሽ?